መሪያም ደስ የሚል ስም አለሽ። ቴንክ ዩ በጣም። ቦይፍሬንድ አለሽ ወይስ ሲንግልሽ? ከረንትሊ የለኝም። ቦይፍሬንድሽ እንዲሆን አንድ ወንድ ምን መስፈርቶች ማሟላት አለበት? ቢያንስ ሶስቱን ንገሪኝ። አንደኛ ኮሚትመንት ሊኖረው ይገባል። ሪሌሽንሺፕ ውስጥ ያው ኦብቪየስሊ እኔ ዴት አላረግም ፐርሰናሊ፣ ግን ኮሚትመንት ሊኖረው ይገባል። ከዛ I believe like relationship is not always about love. ኮሚትመንት ሌላ ምን አለ? ኮሚኒኬሽን። እሺ ሰላም እንዴት ነህ? ሰላም። ማን ልበል ስምን? ጸጋው አበበ። እሺ ጸጋው ባለ ትዳር ነው ወይስ ሲንግል? አይ ሲንግል ነኝ። ሲንግልነት እንዴት ነው? ሲንግልነት ምንም አይልም እስከሚኖረን ድረስ አሪፍ ነው። ጥሩ እያስኬድከው ነው? ያው እያሰብን ነው፣ ወደ ትዳሩ ነው ጉዟችን። ያው በሲንግልነት የሚቀር የለም። ባለ ትዳሮች ናችሁ? አዎ። እሺ እስኪ ትዳርን ለወጣቱ ትውልድ እንዲህ ነው ብላችሁ ንገሩልኝ። እኔ ልናገር አንቺ በዚህ ወቅት ያለውን ትዳር ወይስ በእኛ ጊዜ የነበረውን? ለርሱ ላንቺ ትዳር ማለት ነው። አንቺ ልበላት እናቴ ነው። ችግር የለም። ትዳር ጥሩ ነው። ግን ትዳር ሲኖርሽ በወጉ በስነ ስርዓቱ ስትይዡ ነው። እና እኔ የምመክረው ሁሉም ሰው በትዳር ቢኖር ነው። ምክንያቱም ትዳር በጣም ጥሩ ነው። ያን ያህል አሁን እኔ 40 ዓመቴ ነው ትዳር ከያዝኩ ማለት ነው። ስለዚህ እኔ በጣም ደስተኛ ነኝ። ምንም ችግር የለብኝም። ደስ ብሎኝ ነው የምኖረው። እኔ ለወጣቱ የምመክረው ትዳር እንዲይዝ ነው። 40 ዓመት በጣም ብዙ ነው። በ40 ዓመት ውስጥ ብዙ ትምህርቶች ያልፋሉ። በጣም ብዙ ነገር። ትዳር አልጋ ባልጋ አይደለም። አልጋ ባልጋ የሆነ ነገር አይደለም። ግን መቻቻል የሚባል ነገር አለ አይደለ? መቻቻል ካለ ብዙ ነገር እያወቅሽ የምትታዩ ነገር ካለ መጥፎ ነገር አያጋጥምሽም። እና በተቻለ መጠን ደግሞ ሴት ናት። ሴት ልጅ በጣም ለትዳሯ ጥሩ መሆን አለባት። በቃ ሴት ናት ትዳርንም ልታበረታ እንጂ ወንድ አይደለም። እዚህ ነው ጥሩ ነው። አሁን እንደዚህ ሲባል ትዳር እንዲጸና ወይም ትዳር መቀጠል እንዲችል ሴት ናት ትልቁን ሚና መውሰድ ያለባት ሲባል ለምንድነው ከመጠን በላይ የሆነ መስዋዕት መወስደው ይላል አሁን ላይ ያለ ትዳር ውስጥ ያሉ ሴቶች? ይሄንን በምን መንገድ ታስረጃቸዋል? ለዚህ ነው አሁን ፍቺ በዛው መስዋዕትነት ለምን ከፍላለሁ ነው። ገብቶሻል? ሴት ልጅ ለልጆቿ ብላ ትኖራለች። ለልጆቿ ብላ ብዙ ነገር ታሳልፋለች። ግን ባሉም ደግሞ ብዙ መጥፎ መሆን የለበትም ማለት መካከለኛ አይነት ሰው ከሆነ ብዙ ነገር እሷ መስዋዕትነት መክፈል አለባት። ምክንያቱም ልጆቿ ጥሩ ቦታ እንዲደርሱ። ትዳር ማለት የሁለት ስሜቶች የአንድ መንገድ ጉዞ ነው። ጀስት ሜቢ በባህሪ ደረጃ በብዙ ደረጃ አንድ የምትሆኝበት ማለት ነው። የተሻለ ማለት ከሌሎች ሰዎች የተሻለ የምትረዳጅበት መንገድ ነው ብዬ ነው የማስበው። እና ለህይወት ጠቃሚው ነገር ምክንያቱም ያው ዘርሽን የምታባዥበት ህይወትን በፍቅር የምትኖሪበት ህይወት ነው ብዬ ነው ማምነው። እድሜያቸው ከ20 ዓመት በታች የሆነ እና ሪሌሽንሺፕ ውስጥ ያሉ ልጆች ምን ትመክራቸዋለሽ? to be honest ከ20 ዓመት በታች I don't know like naturally ሊመጣ ይችላል፣ ግን አልመክራቸውም ሪሌሽንሺፕ ውስጥ እንዲገቡ cuz if you're not ready don't do it like unless like በዛ እድሜ ልታገቡ ምናምን ካላሰባችሁ በስተቀር እንዳገቡበት ብዬ ነው ማስበው። በደንብ እንዲያውቁት ማለት የምፈልገው ነገር በስሜት የሚገባበት ነገርና ኖርማል ማቹርድ ሆነሽ አይምሮሽን ለትዳር ወይ ደግሞ ለፍቅረኝነት ያዘጋጀሽበት ደረጃ ስትደርሺ የሚሰማሽ ስሜትን ያው መለየት ነው ዋናው አይደል? ጀስት ግን ስሜት ገፋፍቶሽ የምትገቢበት የትዳር ወይ ደግሞ የፍቅር ግንኙነት ዘላቂ እንደማይሆን ነው ማምነው። እና ጀስት አሪፍ አስተሳሰብ ኖሯቸው ዋጋ የሚከፋፈል የፍቅር ግንኙነት ቢኖራቸው የተሻለ ነው። ዋናው የልብ እምነት አይደል? እምነት ካላቸው ያው ማንም የሚጓዘውን ጉዞ መጓዝ ይችላሉ ብዬ ነው ማምነው። ወደ ትዳር ለመግባት የሚያስቡ ሴቶች ወንድ ላይ ምን መስፈርት ማየት ግዴታ ነው ብለሽ ትመክሪያለሽ? ያው አንድና አንድ ፍቅር ነው ማለት ያው ፍቅር ካለ ያው ሁሉ ነገር ይመጣል ነው ብዬ የማስበው። ሀብትም ንብረትም ፍቅር ካለ ሁሉ ነገር ይመጣል። አሁን እኛ ድሮ ትዳር ስንይዝ ሀብት ምናምን አይደለም ብለን እንትን ያልነው ፍቅር ነው። ድንግል ካልሆነች አላገባም ትላለህ ወይስ ችግር የለብህም?
ያለፈ ታሪክ ያለፈ ነው። ከኔ ጋር ግን ከሆነችበት በኋላ ያለው ነገር ነው እኔ እማምንበት። ስለዚህ ድንግል ብትሆንም ባትሆንም ለኔ ዋና ያስተሳሰብ ድንግል ትሆን እንጂ ሌላው ነገር ኖርማል ነው። ልጆች ኑሯቸው ትዳር ውስጥ ያሉ ሴቶች ውጪ ወጥቶ መስራት ግዴታ ቢሆንባቸው ቤቱ ምን ሉዝ የሚያደርግ ይመስልሻል? their family maybe eventually like የድሮ የነበረው chemistry like ከባለቤቷ ጋር ምናምን ነገር ወይም the love they have with their family ሊቀንስ ይችላል እንጂ like maybe handleም ልታረጊው ትችላለሽ like አንድ ላይ ስራውንም እንትኑንም ማድረግ ምቺ ከሆነ ጥሩ እንትን ሊሄድልሽ ይችላል ብዬ አስባለሁ። በአሁኑ ሰዓት በእርግጥ በአሁኑ ሰዓት ያሉ ወጣቶች ፍቺ ይበዛል። ለምንድን ነው ሴቷም እንደ ወንድ ልሁን ትላለች፣ ግን ሴት ልጅ ምንም ቢሆን ከወንድ መለየት አለባት። ለምን በአሁኑ ሰዓት ያሉ ሴቶች ወንድ ልጅ ልክ እንደነሱ ገብቶ መስራት አለበት፣ እንደነሱ መጋገር አለበት፣ እንደነሱ ወጥ መስራት አለበት፣ እንደነሱ ያ እንትናችንም አይደለም። ገብቶሻል? አያግዝ አይባልም፣ ያግዝ የሚገባውን ነገር። ግን ከዚህ ውጭ ግን ይሄ ሴቷ እሱ ያርግ እሱን ምና ምትል ከሆነ ለትዳሯ ጥሩ አይደለም። አሁን ላይ ብር በጣም ወሳኝ የሆነ መስፈርት ብለው ከሚያካትቱት መስፈርት ውስጥ ሴቶች አንዱ ነው። በዚህ ላይ ምን ታያለሽ? ብርን ብለው ወደ ትዳር የሚገቡ ሴቶች ሊገጥማቸው የሚችል ችግር ምንድን ነው? ብር በእርግጥ አሁን በአሁኑ ሰዓት ባለው ሰዓት በጣም አስፈላጊ ነው። ካለ ብር ምንም መኖር አትችይም። ግን ቢሆንም ደግሞ ፍቅር ደግሞ ወሳኝነት አለው። ሁለቱም ጥንዶች ተጋግዘው ሰርተው የትም ቦታ መድረስ ይችላሉ ብዬ ነው የማምነው። የምታገባ ሴት ሊኖራት የሚገባ 3 መሰረታዊ የምትለው መስፈርት ንጹህ ማንነት፣ በቃ ራሷን የቻለች ማለት ራሷን የቻለች ስል በስራ ደረጃ በአመለካከት ደረጃ ብቁ የሆነች ማለት ነው። ሌላ መስፈርቴ ምንድነው የሚባለው? በሀብት ደረጃ ማሟላት ያለባት ነገር አላት ብዬ ማለት እንዲኖራት አልፈልግም። ጀስት ንጹህ ፍቅርና ጥሩ ፐርስፔክቲቭ ደግሞ ያስተሳሰብ ደረጃ ሊኖራት ነው የሚገባው ብዬ ነው ማምነው እንደራሴ። ትንሽ ቀደም ባለው ጊዜ ላይ ሴት ከወንዱ በእድሜ ያነሰች ነበረች ወደ ትዳር ሲገባ። አሁን ላይ ግን ታናሻቸው የሆነን ወንድ ማግባትም ምንም የማይመስላቸው ሴቶች ብዙ ናቸው። ይሄ ከየት የመጣ ይመስላችኋል? በመሰረቱ ሴት ልጅ ከወንድ ብታንስ ነው እኔ መመርጠው። ገብቶሻል? ሴት ልጅ በወንድ ወጉ ነው ብቻ እኩል ቢሆኑ ትንሽ የ2 አመት ይዘ አለበለዚያ ግን እስከ 10 አመት እንኳን ቢበልጣት ሴት ልጅ ማነስ አለባት። ለምን ሁሉ ጊዜ እሱ አሮጊት ብሎ ከሚሳደብ ልጅ እኮ ናት እሷ ቢል ነው የሚመረጠው። ግን አሁን እኔ ትልልቅ ሴት የሚያገቡትን ወንዶች ምናልባት ለሀብት ይሆናል ለገንዘብ ይሆናል እንጂ ፍቅር አይመስለኝም። ስለዚህ እሷም ብትሆን ያቺ በእድሜ የምትበልጠው ሴት ከልጇ ጋር ማለት ነው ያ ለሷ ትልቅ ውድቀት ነው። ለጊዜው ደስተኝነት ይሰማታል፣ በኋላ ላይ ግን ብዙ ችግሮች ይዞ ነው የሚመጣው። ጥሩ አይደለም። እሷን አስቀምጦ ሌላ ሴት እኩያውን ሊያገኝ ይችላል። ስለዚህ እሷ መጠንቀቅ አለባት። ምክንያቱም ቢያንስ የተወሰነ አመት ወንድ ልጅ ቢበልጣት አንደኛ ምራቁን ዋጥ ያረገ ሰው ይባላል አይደል? ምራቁን ዋጥ ያረገ ሰው ሁሉ ጊዜ ለትዳር ጥሩ ነው፣ ብዙ ነገር አያበላሽ እና ሴቷን ቢሆን ከወንድ ደግሞ መተለቅ የለባት በኔ እምነት ማለት